ሁላችንም በኬሊያን ምባፔ ኬሪየር ስንደነቅ ነበር አይደለም? የላሚን ያማል ኬሪየር እንዴት እንደጀመረ ተመልከቱ። ማን ዩሮ 16 ዓመቱ ላይ ይበል 19 ዓመቱን ትናንትና ነው ያዘው። ማን አሁን ዓለም ዋንጫ ፋይናሊስት ነው ይሶዬ። ዓለም ዋንጫ ፋይናል ላይ ማን ነው ኑ ጥሩት ምናምን እያለ እየጠበቀ ነው ያለው። ልክ ኢንተርቪው አድራጊው ማለት ነው ከፍራንስ ከመጫወታቸው በፊት እንዴት ነው ፍራንሶችን መታያቸው ፍራንሶች አያስፈሯችሁም ወይ ምናምን ነገር ሲለው እነሱ እኛን መፍራት አለባቸው ምክንያቱም እኛ ከዚህ በፊት ዩሮ ላይ ቀጥቀናቸዋል፣ ኔሽንስ ሊግ ላይም ቀጥቀናቸዋል አይነት ነገር ነበር ያወራው። አልዋሽም። ፍራንስ የምርም መፍራት ነበረበት ስፔን ስላልፈራ ነው ዛሬ እንደዚህ በዚህ በሚያስጠላ ወይ የወደቀው። ቤልጂየም ተጫውቷል ከፈረንሳይ ይበለጥ አልዋሻችሁም። ስፔንን ቤልጂየም ፈትኖታል ከፍራንስ ይበለጥ። ማን ምንም ከሌቭላቸው በታች እንዲጫወቱ ነው ያደረጓቸው። የመጀመሪያ ቁልፉ ሰው ማን ነው? ለዚህ ፔናልቲውን ያስገኘው ያማል። ገብቷችኋል? አይኪውን ስለተጠቀመው ነው። ይሄ ሰውዬ በጣም ሃይ ሌቭል አይኪው ያለው ተጫዋች ነው። እግዚአብሔርን ምላችሁ ፔናልቲውን አገኘ። ከዛ በኋላ ፔናልቲውን ካገኙ በኋላ ማለት የሚሰራው ስራ ወደፊት ሲኖርበት ይሄዳል፣ ሳይኖርበት ይመለሳል። ገብቷል አይደለም? ኳሱን ሙሉ ለሙሉ ኮንትሮል እያደረገው እንደ ህፃንነቱ አይደለም እንዲህ ምናምን። ማን በጣም አፕሪሺየት ማድረግ አለብን ይሄ ሰውዬ። ቫሞስ እስፓኛ ቫሞስ በስመ አብ። ዛሬ ከፈረንሳይ ብለው ከፈረንሳይ ለጋሲዮን ቲሙን ታውቁታላችሁ። ፈረንሳይ ለጋሲዮን የሰፈሩን ከእሱ ጋር ያጫወቱት ስፔንን። ይሄ የፊፋ ሴራ ነው። ኧረ በስመ አብ። ከዚህ በኋላ ማንም ይብለኝ ነው ዋንጫ ላይ እኔ ፐርሰናሊ ማለት ነው ኢንግላንድ ብትበላ ችግር የለብኝም ስለ እንግሊዝ ፕሪሚየር ሊግ እድሜ ልካችን አይተን አሁን ኢንግላንድ አትብላ ብሎ የሚቋጠር ሰው ሳይራሱ ይሄ የበሉበትን ምንድነው መስበር ነው ሳህን ስፔን ብትበላ በጣም ደስ ይለኛል፣ በጣም ማለት ነው። ከዛ ባለፈ ደግሞ ሌላኛው አርጀንቲና ነች። አርጀንቲና ምትበላ አይመስለኝም፣ ግን ባለፈን በጭራሽ በቃ ፍራንስን ታሸንፋለች ብዬ አይደለም ጨዋታውን የሚጀምርኩት። ሳምንቱ ሙሉ ሰውነቴ እንዲህ እየተንቀጠቀጠ ማለት ነው። እና አሁንም እንደዛው ነው። ትበላለች የሚል ግምት የለኝም፣ ባለፈን ትበላለች የሚል ግምት አልነበረኝም። ግን እንዳልኳችሁ ቅድም ከኢንግላንድ ጋር ለጦርነት ነው የሚገቡት ጋይስ። እግር ኳስ አይደለም፣ ታሪካዊ ጠላታቸው ነው የሚገጥሙት። እና አንድ ያላቸው አቅም እንግሊዞችን ደምንባ ለማስለቀስ እግር ኳስ ሜዳ ነው። ያንን ጠንቅቀው ነው የሚያውቁት አርጀንቲናውያን። ለዛ ነው የሚገቡት። ስለዚህ ቀላል ጌም እንደማይሆን አውቃለሁ፣ ግን ኤክስፔክቴሽን ዜሮ ነው። ለዛ እኮ ነው እኔ የራሴ አድናቂ ነኝ። በነገራችን ላይ ኤክስፔክት አላደርግም። ለማንኛውም አሁንም ደግሞ አለው ላሚን ናዝራዊ ያማል የኪሊያን ምባፔ አባቱ ነው። አመሰግናለሁ። ፍራንስን 2-0 ካሸነፈች በኋላ ስፔን የብዙ የእግር ኳስ ቤተሰብ ጥያቄ ምን መሰላችሁ? ለምንድን ነው ዛሬ ሜሪኒዮ ገብቶ ጎል ያላገባው የሚል ጥያቄ አነሳ። ለምን በሱ ተከታታይ ጎሎች ነው እዚህ ድረስ የደረሰችው። ይሁን ለፋይናል ቀረበች ስፔን። ለምንድን ነው ብሎ አነሳ። ስላልገባችሁ ልጁን እኛ አርሰናል ደጋፊዎች ጠንቅቀን እናውቀዋለን። ገብቷል አይደል? ከውጭ ሆኖ ተመለከተውና ጫወታውን ዛሬ ጎል ማግባት አይደለም የሚያስፈልገው፣ ቡድኑ ላይ ጎል እንዳይገባበት ገብቶ ፕሮቴክት ማድረግ እንደሆነ ተነግሮት ነው የገባው። እሱም አይቷል እውነቱን ለመናገር። እናሳ ቡድኑ ላይ ጎል ሳይገባ ይኸው ፕሮቴክት አድርጎ ይዞት ወጣ። የዚህ ልጅ እኮ ጥቅም በጣም ብዙ። ጎል ሲፈልግ ለቡድኑ ጎል ያገባ፣ ጎል እንዳይገባበት ደግሞ ሲፈልግ ጎል እንዳይገባበት ተከላክሎ ይኸው እንደዚህ ይዞት ይወጣል። ቡድኑ እንደዛ አድርጎ ነውና እንደዛን ያላገባው በጣም የስፔን ደጋፊ ጭራሽ ጠግቡ እንዴት ሜሪኖ ሳገባ ወይ ጊዜ አይፍራስ። እኔ እሺ ማንን ደግፌ ነው የሚሳካልኝ? እሺ ማንን ደግፈን? አረ ስኬተር አቀኝ ዓለም ዋንጫው ከጀመረ ጀምሮ ጉብዝኗንም ሆነ ድክመቷንም ሳላቅ ስፔን ያው ዛሬ ፍራንስን አሸንፋ ለፋይናል ከእንግሊዝ ጋር ደርሳለች። እንግዲህ ፋይናሉን እንግዲህ ያው ስፔንን ራሱ ብላችሁ የምትሄዱ ሰዎች እኔ እንግሊዝን ነው የምደግፈው። ስፔንን ብላችሁ የምትሄዱ ሰዎች ዲኤምም ልታርጉልኝ ይችላላችሁ፣ ኮሜንትም ላይ ልጽፉ ትችላላችሁ። ብቻ ማስያዝ የሚፈልግ ሰው ፋይናል ስፔን ቨርሰስ ኢንግላንድ። አረ ዳኒ ኦልሞ ትላንትና እንዴት ነው? ቆይ ስለዚህ ተጫዋች ያላወራ ነው። አረ ዳኒ ኦልሞ ባይዞ ማለት ነው የ2012ቱን ኢኔሽታ ጋር ይመሳሰላል ከጣሊያን ጋር ባደረጉት ጨዋታ ማለት ነው። ትላንትና የፈረንሳይ 4 ተጫዋቾች እንዲከበውት ነበር። ዴምቤሌ አልቀረ፣ ባርኮላ አልቀረ፣ ቹዋሚኒ ብቻ በጣም የሚያስገርመው ከምሬን ነው የምላችሁ። ትላንትና ኦልሞ የኳስ ቴክኒክ ብቃቱ ራሱ እጅግ በጣም ልዩ ነበር። እውነት ነው የምላችሁ። ፓሶቹ ራሱ እጅግ በጣም ልዩ ነበሩ። እኔ ይሄ ተጫዋች እጅግ በጣም ሌፍት ዊንገር ላይ የወጣ ራይት ዊንገር ላይ የወጣ ነምበር 9 ላይም ታገኙታላችሁ። እጅግ በጣም የሚገርም ብቃት ላይ ነበር። ኦልሞ ቃላት የለኝምና እጅግ በጣም አልቻሉትም ነበር ማለት ይቻላል። ትላንትና ስፔኖች ልዩ ነበሩ። ሙሉ ተጫዋች ፋቢየን ሩይስ ራሱ እጅግ በጣም የሚገርም እንቅስቃሴ ነበር እሱ ራሱ ያደረገ የነበረው። ሌላው እቺ ሰው ራሱ ኩኩሬላ፣ አረ ኩኩ እንደዛ ቢጫ አይቶ ተጠንቅቆ የሚጫወትበት መንገድ
አንዴ ከያዘ ተጫዋች አይለቅም። በእውነት ነው የምላችሁ። ማርክ አድርጎ ይሄዳል፣ ኳስ ይነጥቃል። በቃ እጅግ በጣም ደስ የሚል እንቅስቃሴ ነበር እሱ ያስመለከተው። ገርሞኛል። ቢጫውን እየተጠናቀቀ ራሱ የተጫወተበት መንገድ ብቻ ለቲሙ ደሙ ይሰጣል። እውነት ቼልሲ እኮ ዝም ብሎ ነው እንጂ የለቀቀው ለቼልሲ ራሱ እጅግ በጣም ያው ነገሩ ባይለቀውም ማድሪድ ነው የፈለገው። ለማንኛውም ማለት ነው እጅግ በጣም ደስ የሚል ጨዋታ ነበር ያየነው በትላንትናው ዕለት። በቃ አጠፏቸው። ተመልከቱ የፈረንሳይ ተጫዋቾች አጥቂ ሬቲንግ በጌታ ስም በቃ ምንም እኮ ረበስ ነው። ኤክስጂያቸው ራሱ በትላንትናው ዕለት የወረደ ነበር። እውነት ነው ብላችሁና ለስፔን ቃላት የለኝም በድጋሚ ለማለት ነው። እና በጣም እጅግ በጣም ጽድት ያለ ጌም ነበር በስፔን በኩል የተመለከተው። ፈረንሳይ እንግዲህ ያው አሳዛኝ ተሸናፊ ናት ማለት ነው። አረ በስመ አብ ጋይስ፣ ይኸውላችሁ ስለ ቴክኒክ ካወራን ዳኒ ኦልሞ በዚህ ሰዓት ላይ ከፊታችን ሊመጣልን የሚችል አንድ ተጫዋች ነው ብዬ አስባለሁኝ። ምናልባት እጃችን ላይ ስላለ ብዙ የባርሴሎና ደጋፊዎች ስለዚህ ተጫዋች ብዙ አናወራም እንጂ በተለይ በሉዊስ ዴላ ፎንቴ ስር የሚሰራው ዳኒ ኦልሞ ሌላ ታሪክ ውስጥ የሚገኝ አይነት ተጫዋች ነው። እያንዳንዷ ቦክስ ውስጥ የሚያደርጋት እንቅስቃሴ ኤኒ ታይም አደጋ የሚፈጥር አይነት ተጫዋች ነው። እኔ በእግር ኳስ ፈረስተች ትልቅ ሚና አለው ብዬ አስባለሁኝ። ፈረስተቹ ደግሞ እጅግ በጣም የተራቀቀ አይነት ተጫዋች ነው ዳኒ ኦልሞ እና እያንዳንዱ ማድረግ ያለበትን እንቅስቃሴ ያውቃል፣ ይቀነጥሳል። ከፈለገ ተጫዋቾችን ማይነስ በምን አይነት መልኩ ማድረግ እንዳለበት ያውቃል። ተርን ሲያደርግ በጣም ነው የሚያምርበት ጋይስ እና ጌም ላይ ከተመለከታችሁት በተለይ ደግሞ በሉዊስ ዴላ ፎንቴ ስር ወደኋላ እየተሳበ ራሱ ቡድኑ ኳስ በሚያደራጅበት ሰዓት ላይ የሚያግዝ አይነት ተጫዋች ነው እና ዳኒ ኦልሞ ምናልባት ብዙ ያልተወራለት ነገር ግን ከዚህ በኋላ ራሱን የበለጠ እያሳየ መምጣት የሚችል በጣም በቴክኒኩ የተራቀቀ አይነት ተጫዋች ነው እና በዚህ ዓለም ዋንጫ እንዲሁም ደግሞ ከዚህ ቀደምም በነበረው የአውሮፓ ዋንጫ ላይ ራሱን በሚገባ እያሳየ ነው። ግን በሚገባው ልክ ደግሞ እየተነገረለት አይደለም ስለ ዳኒ ኦልሞ። እጅግ በጣም ድንቅ ተጫዋች ነው ጋይስ። ምናልባት የአማካኝ ስፍራ ተጫዋቾች ብዙ ስለማይነገርላቸው እሱም ከነሱ ውስጥ ይገኛል። ፒውር 10 ቁጥር ነው ለማለት ይቸግረኛል። ምክንያቱም በእያንዳንዷ የተለያዩ የሚድፊልድ ዲፓርትመንት ውስጥ ልታገኙት የምትችሉት አይነት ተጫዋች ነው እና ዳኒ ኦልሞ በጣም የሚገርም ብቃት ላይ ነው የሚገኘው። ቀጣይ ዓመት እስኪ በባርሳ መለያ ደግሞ ምን እንጠብቃለን የሚለውን አብረን ነው የምናየው ጋይስ። ኮፒ ሊንክ ሪፖስት ይደረግ፣ የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ይመቻችሁ። እኔ ምለው የእናንተ ገድ እንዳይሆን ግን እንደዚህ ቲሞቹን እያዞረ ከዓለም ዋንጫ የሚያሰናበተው ይኸው ለፍጻሜ ትደርሳለች የተባለችው ቲም ሳምንት ደገፋችኋት፣ ተሰናበተች ከዓለም ዋንጫ። ኧረ ፍቱ በቃ ከእናንተ ነው ችግሩ። የሲያረሰበን ቋጣሪ ነን የምትሉ ሰዎች፣ ይሄ አርጀንቲና የዓለም ዋንጫ እንዳትበላ እንቋጠራለን ምናምን የምትሉ ሰዎች ቋጠሮ አቁሙ። ከዚህ በኋላ ቋጠሮ ለእናንተ አልተፈጠራችሁ። እንደ ስፔን እናንተ ሙድ ነው ያዙባቸው። በተለይ ፈርስታ ግን እኔ ማለት ነው ሌላ ኳስ 90 ደቂቃ ባይሆን 120 ደቂቃ ቢሆን ራሱ ካምባክ ያስታውቃል። እንዴ ኤኒዌይስ ግን እስቲ አደግፋልኩ አይሚን አስቋጥሩ። ተመልካቹ ናችሁና ሞክሩት። ነገ ደግሞ ኢንግላንድ እንደግፋችሁ እስቲ እናያለን ማለት ነው። የስፔን አጫወት ፎከስ የሚያደርገው ሚድፊልደሩ ነው። የስፔን ሚድፊልደር እጅግ በጣም አስፈሪና ኳሱን ሙሉ ለሙሉ የሚቆጣጠሩት ነው የሚሆነው። ይሄንን ነበረ የተናገርኩት። ሊዮን ዲበላ ከፈለጋችሁ ስፔንን ሳይሆን ፈረንሳይን እናገኛት ነው ያልኩት። ተመለከታችሁ አይደል? ምን አይነት ሚድፊልደር እንዳላቸው። ሂስፓኒያ፣ ካታሎኒያ ደማችን ነው ፓፓ፣ ደስ ብሎኛል። ግን ለሜሲ ካሰርክ ተፈራለህ። አሁንም ፍጻሜ ላይ እንግሊዝን አልፈን ስፔንን ካገኘን በጣም ከባድ ነው የሚሆነው። ይሄን እማልክደው እውነታና ፋክት ነው ፓፓ። ምን አይነት ጨዋታ ነው ስፔን ያሳየን። እንደተናገርኩት መሀሉን ዶሚኔት አደረጉት። የፈረንሳይን ትራንዚሽን አፈር ድሜ ያበሉት ፓፓ። አታኬት ይመጣል። ዲስኮኔክት ከሆንክ ሰሩላቸው ስራውን። ሮድሪ ስራውን ሰራ፣ የሚገርም ስራውን ሰራ። በቃ ወርልድ ክላስ። እነ ያማል ስራቸውን ሰሩ፣ መሀሉን ተቆጣጠሩት። ይሄ ነው እኮ ታላቅነት፣ ይሄ ነው እኮ ችሎታ፣ ይሄ እኮ ነው የእግር ኳስ እውቀት ፓፓ። ለዚህ ነው የተናገርኩት። ቪቫ ኢስፓኒያ። ፍራንስ እንደዚህ ቄጤማ መሆን እንደምችል በእግር ኳስ ህይወቴ ዛሬ ገና ነው የተመለከትኩት። ሜሪኒዮ 90+ ላይ ፖርቹጋል ከስፔን ሲጫወቱ ያንን ቆሻሻ ግብ ባያገባብንና ፖርቹጋል ኤክስትራ ገብታ እንኳን በፔናልቲ አሸንፋ ቢሆን ኖሮ ፈረንሳይን ዛሬ ደብድበው ነበር ፖርቹጋል ፋይናል የሚደርሱት። የመስመር ዳኛው ብዙ ኳሶችን አስቁሟል። የምባፔን ኦፍሳይድ ሳይገባ ኦፍሳይድ ገባ ብሎ ፍላግ እያነሳበት ነበረ። እኛ ሪፕሌይ ያየነው ስለነበረ ኦፍሳይድ ያልገባበት 3 ነው 4 ኳስ አስቁሞታልና ይሄ በጣም ፌር ያልሆነ ነገር ነው። አሁን ይሄ ስለዚህ ማውራት አያስፈልግም። ግን ስፔን ፈረንሳይን ደብድባት ህፃን አድርጋት ነው ያለፈችው። ስፔን ከአርጀንቲና ፋይናል ቢደርሱ ቅዱስ ሚካኤል ምስክሬ ነው፣ አርጀንቲና ስፔንን ደብድባ ዋንጫውን ብትበላ አንጀቴ ቅቤ ይጠጣል። የሆነ በጣም የሚቀፈኝ ቡድን ነው ስፔን።
ፋይናል ደርሰዋል። ነገ ኢንግላንድ ከአርጀንቲና ይጫወታሉ። አርጀንቲና ታልፋለች። ፋይናል ይጫወታሉ። አርጀንቲና ትበላለች። ይሄ ነው ይመስለኝ። መልካም አዳር። ለመጀመሪያ ጊዜ የፈረንሳይ ብሔራዊ ቡድን ሜዳ ውስጥ የሚያደርገው ሲጠፋው አየው። ማንዬ እየረመረመ የመጣው ፈረንሳይ ብሔራዊ ቡድን ዛሬ ዶሚኔት ስለ ፈረንሳይ ሁላ እስከማይመስል ድረስ ማለት ነው። መሀል ሜዳውን አይተዋል። ባዶ ነው ያደረጓቸው ስፔኖች ነው ማለት አንድ ጎል ዲኜ ምናምን ፒኤስጂ ሲያስፈርመው ወርልድ ክላስ የሆነ መሰለኝ ያማል ላይ ፋውል ሰራ። ከዛ ፔናልቲው ኦሪዚ ያባል ምን ቀረቀረለት እንጂ ማን እንደፈለገ ቢያደርግ አይዞም ያን ፔናልቲ ገባ አይደለ። ሌላው ለአርሰናል ደጋፊዎች ጥሩ ዜና አይደለም። ሳሊባም ገና 28ኛው ደቂቃ ላይ ተጎድቶ ወጥቷል። ያው ይሄ ሌላ ነገር አለ። የጨዋታ መደራረብ ነው። እስኪ ሰከንድ ሀፍ ደግሞ እናያለን። እንግዲህ ስፔን አለፈች። ወንድ ናቸው። በቃ እድላቸውን በአግባቡ እየተጠቀሙ ነበር። በአግባቡ ማለት ነው። ፍራንስ ወይኔ ፍራንስ ስንቱን ጢም አስጨንቀሽ እንዳልመጣሽ ምንድን ነው የምትሰሪው? ምንድን ነው? ኧረ በስመ አብ እግዚአብሔር እንዴ! በጣም ነው። ዴምቤሌ ግራ ገባችሁ እኮ ምን እንደምታደርጉ። ኤምባፔ ግራ ተጋባችሁ እንዴ! ቅያሬው ሲያስጠላ። አሰልጣኙ መጀመሪያ የሚያስገባት ያለበትን ቲዮ ሄርናንዴዝን ማስገባት ነበረበት። ሪያን ቼርኪ መግባት ነበረበት። በቃ ጨዋታ ኦልሬዲ ከተገደለ በኋላ ማለት ነው የሚቀያየረው። ኧረ ምን አይነት እንዲሁ ጨጓራ የሚልጥ የዓለም ዋንጫ ነው በእናታችሁ። በስመ አብ እኔ በጣም ነው ያስጠሉ። እግዚአብሔር በጣም ነው የተናደድኩትም ማለት ዋንስ አጌን የያማል ቢች ለ9ኛ ጊዜ ተሸንፋለች። 8 ጊዜ ኤምባፔ ነርቶታል አልኩ። ደበራችሁ? እንዴት ኤምባፔ ያማልን አላችሁ? አሳያችሁ። ያማል ልኩን ያሳየው ለ9ኛ ጊዜ ተናግሮ ነበር እኮ ያማል። ወይኛ ለተከታታይ 3 ጊዜ እናሸንፋቸዋለን፣ አለዛ እነሱ ለ3ኛ ተከታታይ ጊዜ ዓለም ዋንጫ ፍጻሜ ይደርሳሉ አለ። ለ3 ተከታታይ ጊዜ ነረቷቸው። የያማል ቢች ወደ ቤቷ ሄዳለች ዛሬ። የባርሳ ተጫዋች ስትሆን ደግሞ እንዲህ ነው። የማድሪድ ተጫዋቾች ፐርፎርም እያደረጉ ምናምን ሲባል ለነበረው ቆንጆ መልስ ሰጥቶላልሽ። ፋይናሊስት ነው ያማል በ19 ዓመቱ። እስካሁን ከስፔን ጋር ማለት ነው ኮምፒቲቲቭ ጌም አልተሸነፈም ጭራሽ እስካሁን። ኤቭሪ ታይም ኤምባፔን ባገኘው ቁጥር ወስዶ ነው የሚለጥፈው። ከባርሳ ጋር ከስፔን ጋር ከፈለገው ጋር ጣጣ የለበትም ያማል። ዛሬም አውት ፐርፎርም አውት ክላስ አድርጉት በሚገባ አሳይተው ራሱን ፔናልቲ ያሰጠ የሚገርም ኳስ የሚገርም ፐርፎርማንስ ነበረ። ያ ጎል እንዴት እንደተሻረ ባይገባኝም ስቲል አሁንም ኦፍሳይዱ እኔ እንዴት እንዳለ እኔ አላቅም፣ ግን የሚገርም ጎል አግብቶ ተሽሮበታል። ያማል ራሱን አሳይቷል። ያማል ስቴፕ አፕ አድርጓል። ኤምባፔ ግን አላረገም። ምንም ሲሰራ ላየ ነው። ምንምም አልሰራም። ሲሰራም የነበረው ከትናንሽ ክለቦች ነው 8ቱን ጎል የመጣው እንጂ አሳየህ እኮ ከትልቅ ቲም መቼም ፐርፎርም አያደርግም ብዬ ብቻ። ያንን የመሰለ 4 አታክ ያላት ያንን የመሰለ ፍሮንት ፎር ላይ ያበደ አታክ ያላት ፍራንስ አንድ እንኳን ሳታገባ ወጣች። እንደዚህ ነው ፐርፎርም የሚደረገው። ኪሊያን ስፔን 2-0 ፍራንስን ካሸነፈችበት የዓለም ዋንጫ ግማሽ ፍጻሜ ጨዋታ ላይ ምን ነገሮችን ተረዳን? ሉዊስ ደ ላፎንቴ ምን አይነት የሚናበብ ናሽናል ቲም ነው የገነቡት። ከ2024 ዩሮ ጀምሮ እስካሁን ድረስ እንደሱ ብሔራዊ ቡድን ማለት ነው እንደ ስፔን ኦርጋናይዝድ የሆነ ናሽናል ቲም የለም ብለን በድፍረት መናገር እንችላለን። በተለይ ደግሞ ከኳስ ጋር በጣም ጥራቱን የጠበቀ ናሽናል ቲም ማለት ነው። በቃ ሲፈልጉ ያፈጥኑታል ሚድፊልዳቸው፣ ሲፈልጉ ያዘገዩታል የጌሙን ቴምፖ። የሚገርም መናበብ ያለው ናሽናል ቲም ነው እያስመለከቱን የሚገኙት ማለት ነው። ይህንን ደግሞ በብሔራዊ ቡድን ደረጃ ለማየት በጣም የሚያስገርም ይመስለኛል። ምክንያቱም በክለብ ደረጃ አመቱን ሙሉ ነው ተጫዋቾች አንድ ላይ ጊዜ የሚያሳልፉት፣ ለመግባባት ላይቸገሩ ይችላሉ። በናሽናል ቲም ደረጃ ግን ከተለያየ ክለብ ነው ተሰባስበው የሚመጡት። የተለያየ ስታይል የተለያየ ሲስተም ውስጥ ነው የሚያልፉት እና ግን በዚህ ልክ ኦርጋናይዝድ መሆናቸው በጣም የሚያስገርም ይመስለኛል። በእነዚህ ጥቂት ጊዜያቶች አንድ ወር በሚሆነው ቶርናመንት ውስጥ ማለት ነው። ላሚን ያማል እየመጣ ነው ብያችሁ ነበር እኮ ከቤልጂየሙ ጨዋታ በኋላ። ዛሬም ጠብቄው ነበረ የእሱና የኪሊያን ምባፔን ባትል በሚገባ እሱ አሸንፋል። ፔናልቲም ለስፔን አሰጥቶ ነበር የመጀመሪያው ጎል ለመቆጠሩ። ይሄ ልጅ ግን በ16 ዓመቱ ዩሮ አሸነፈ። በ19 ዓመቱ የዓለም ዋንጫ ፋይናሊስት ነው። ኪሊያን ምባፔ በታሪኩ ማለት ነው በዓለም ዋንጫ በኖካውት ተሰናብቶ አያውቅም። ፍጻሜ ነው የደረሰው 2018 22 ማለት ነው። በዚህ ልጅው ተሰናበት። ፕራይም ሮድሪ ኢዝ ባክ ይላል። ከጉዳት በኋላ ሮድሪ እንደዚህ በጣም ጥሩ ሆኖ ሲጫወት የተመለከትኩት በዚህ ናሽናል ቲም ውስጥ ነው። ምንድነው እያደረገ ያለው ማለት ከኳስ ውጪ ከኳስ ጋር የሚገርም ነበር። አሰልጣኝ ሉዊስ ደ ላፎንቴም ፋቢያን ሩይዝን ከፔድሪ ሲያስቀድሙ ማለት ነው ብዙ ጥያቄ ሊያስነሳ እንደሚችል ግልጽ ነው። ግን የጌሙን ቴምፖ እንዴት እንደተቆጣጠረው ፋቢያን ሩይዝ ስትመለከቱ ትክክለኛ ውሳኔ እንደወሰኑ ትረዳላችሁ ማለት ነው። የሚገርም ሚድፊልድ ጥምረት ነበር ያስመለከቱ። ፔድሮ፣ ኩኩሬላ እያንዳንዱ ዲፌንሲቭ ተጫዋቾችን በጣም ድንቅ ነበሩ። ዊዘቦልም ዊዛውት ደቦልም ልፋታቸው በጣም አስደናቂ ነበር። እንደ ቲም ያላቸው ፍሎ ግን በጣም የሚያስገርም ይኸውላችሁ። የዓለም ዋንጫው ቶፕ ስኮረር ኪሊያን ምባፔ እንደዚህ እንደቀል ይሰናበታል ብዬ አላሰብኩም ነበረ። ስፔን አቅላ ነው ያሰናበተቻቸው። በጨዋታው ላይ ምንም መፍጠር አልቻለም ነበረ። ፈርስት ሃፍ ምንም አይነቱን ታርጌት መሞከር አልቻሉ ነበር። በጣም ደካማ ነበሩ። ኦሊሴንም ጨምሮ ዴምቤሌንም ጨምሮ እያንዳንዱ የፍራንስ የፊት መስመር
ተጫዋቾች ምንም ማድረግ አልቻሉም ነበር ይሄ ስፔን ብሔራዊ ቡድን ላይ ማለት ነውና ሽንፈቱ ይገባቸዋል ማለት ይቻላል። ኤኒዌይ ዴሻምፕን በጨዋታው ላይ ጥሩ የጨዋታ መንገድ ነበሩ ለማለት በጣም የሚቸግር ይመስለኛል ሙሉ በሙሉ ተበልጦ ስለነበረ ማለት ነው። ስለ ጨዋታ ያላችሁን ሐሳብ አካፍሉኝ። የፕላስ ምልክቱ መጫን እንዳትረሱ። በጣም ብዙ አይነት አንኤክስፔክትድ ነገር ሀችሁ ሊሆን ይችላል፣ ቤታችሁ አጋጥሟችሁ ሊሆን ይችላል። ግን እንደዚህኛው ወርልድ ካፕ አወዛጋቢም አንኤክስፔክትድ ነገርም እኔ አይቼ አላውቅም። እንዴ ገብቷችኋል? ፈረንሳይ ወደቀች፣ ስፔን ፈረንሳይን ጣለቻት። ለሮናልዶ ያራራችሁ ስፔን መታ ማፔ ላይ በርትታለች። ማፔ ማልቻላት። አዩ ኪሪንግ ሚ? ለፋይናል የሚጠብቃት ቲም ናት ፈረንሳይ። ባይ ዘ ዌይ ነገ አርጀንቲና ከእንግሊዝ አለ፣ ነገም ታምሩ ይቀጥላል። እንዴ ይቻላል እንደዚህ? አረ ይኸውልህ ካፖይት እየሄደ ነው። ፍራንስ የመጀመሪያውን ጨዋታ የምድብ ጨዋታዋን ከሴኔጋል ጋር ስታደርግ ፈርስታፍ ቆንጆ አድርጋ ታሽታ ተለብልባ ማለት ነው በሴኔጋል ቆንጆ ሚድፊልዱ በልጧቸው። እዛ ቹዋሚኒና ራቢዮት ነበሩ የተጣመሩ። የሆነ ነገር መሞከር አለበት፣ ራቢዮት መውጣት አለበት ወይ ቹዋሚኒ መውጣት አለበት ብቻ እየተባለ ከዛች ቀን በኋላ አንድ ጨዋታ ነው ያለፈው ማለት ነው። ማኑኮኒን ያ ጨዋታ ላይ ሲሆን ኢራቅ ጋር በተጫወቱበት ጨዋታ ማኑኮኒን አስገባው። ከዛ ኢራቅን ልብልብ አደረጉ። አንድ ጌም ነው ያለፈው ከዛ በኋላ ማለት ነው። ሞሮኮን ሲገጥሙ እንደዛ አድርገው ቆንጆ አድርገው ሲበልጧት፣ ማኑኮኒን የነበረው ኖርዌይ ልብልብ አድርገው ሲገርፏት፣ ማኑኮኒን የነበረው እርግጥ ቤንቾች ነበሩ የኖርዌይ ግን በጣም ጥሩ ነበር። ከዛ በቃ እንደዚህ አይነት ተጫዋች ነው የሚያስፈልገው፣ ቦክስ ቱ ቦክስ። ከዛ ደግሞ ለአታኪንጎች ኳስ የሚያቀርብ ሁለቱም ላይ ይሄ መከላከሉም ላይ ያለ አታኪንጉም ላይ ያለ ሊንካፑ በጣም ጥሩ የሆነ አይነት ተጫዋች እንጂ ሁለት ዝም ብለህ በቃ ያኔ መሰለ አታኪንግ ማን ኳስ ያድርሰው? ፖሊሲ ጋር እንዴት ይድረስ ኳስ? እንዴት ይድረስ? የሆነ ተጫዋች ላይ እንዴት ይድረስ ኳስ? ቹዋሚኒ ዞር ብሎ ባክ ነው የሚያደርግ ወይ የሆነ ነገር ነው የሚያደርግ? የለም እንደዚህ ሰብሮ የሚገባ ኳስ። ይሄ ፓስ አኪሬሲያቸው ዛሬ እንዴት ደፈር ብለህ አታስገባውም? ማለት ጥሩ ሲሆንልህ የመጣውን ሰው ደንብረህ ትገባለህ እንዴ? ዛሬ ደንግጠ እንደገና ታብሰዋለህ እንዴ? ድንጋጤ የመጀመሪያ ጥፋቱ ይሄ ነው። የተሸነፈበት ዋና ምክንያትም ይሄ ነው ብዬ አስባለሁ። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ደግ አድርጉልኝ። ይመቻችሁ። ስፔን ወደ ዋንጫ። የእግር ኳስ ፍትህ እግር ኳስን ያየ ነው። ሚራጅ ምን አስበህ ነው ስፔን የምትለው? ፈረንሳይ አጥቂዎቿ ምናምን ስትሉኝ የነበራችሁ በጠቅላላ ይኸው ሪዛልቱ ይሄ ነው። በመጨረሻ ሜባፔ እንዲሆኑ ነው የወጣው። ምን አይነት ኳስን ያየ ነው? ምን አይነት ኳስ! ቆመን ልናጨበጨብ ሊሞገስ የሚል ግላዲያተር ጄኔራል ሊሆን የሚችል አንድ ተጫዋች አለ፣ እሱም ሮድሪ ነው። ሮድሪ እያለ ምንም ነገር ልትበለጥ አትችልም ማለት ነው። ምን ቤት በኩል ትበለጣለህ? እድሉን አይሰጥህም። ለማንኛውም ስፔን 2 ፈረንሳይ 0። እቺ ነገር እንዴት ናት ግን? ይሁን ከረፍት በፊት ነግሬያችሁ ነበር። እግር ኳስ ፍትህ አታገኝም ስፔን ካላሸነፈች ብያችሁ ነበር። ፍትህ አግኝታለች እግር ኳስ። ስፔን ወደ ዋንጫው አልፋለች። እስኪ ሀሳብና አስተያየታችሁ ስለ ጨዋታው ኮሜንት ላይ ጻፉ። ይመቻችሁ። ምን አይነት ድንቅ ጨዋታ ነው! ስፔን ፈረንሳይን ረምርማት ለፍጻሜ አልፋለች። እንዴት ያለ አስደናቂ ምሽት ነው! ስፔን ከ16 ዓመት በኋላም ፈረንሳይን 2-0 በሆነ አስደናቂ ውጤት በማንበርከክ ወደ ፍጻሜው ማለፏን አረጋግጣለች። ታዲያ በዚህ ከ70 ሺህ በላይ ተመልካቾች በታደሙበት በዳላስ ስታዲየም የስፔን ብሔራዊ ቡድን ድንቅ የተባለ ጨዋታ ጥበብን አስመልክቶናል። አሁን መላው የእግር ኳስ አፍቃሪ በጉጉት እየጠበቀው የሚገኘው ነገር በፍጻሜ ጨዋታው የስፔን ተጋጣሚ ማን ይሆናል የሚለውን ነው። እንግሊዝ ወይንስ አርጀንቲና? ግምታችሁን ኮሜንት ላይ ጻፉልን። ትናንትና ትክክለኛ ውጤት የገመቱ አሸናፊዎችን በስቶሪ የምናሳውቅ ይሆናል። ለስፓኞል ድ ሌብሉ 0 አቢያንቶ ኦቫ ፍራንሴዝ። ቢስሚላ ፈረንሳይ ተቀጥቅጣ ነው የተሸነፈችው። ምንድነው ዴምቤሌ? ምንድነው ምባፔ? ምንድነው የሰራችሁት? ኦሊሴን ምነካው? ምን በላው? ፈረንሳይ ነበር የተጠበቀችው። በነገራችሁ ላይ እና ለዋንጫ ፈረንሳይ ነበር የተጠበቀችው፣ ግን አልሆነም። ስፔኖች ከተጠበቁት በላይ ነው የተጫወቱት። በተለይ የዛሬው ጨዋታ ላይ ዓለም ዋንጫው ላይ ካሳዩት ፐርፎርማንስ በላይ ያበደውን ፐርፎርማንስ አሳይተው ማንም ሳይጠንኝ ብዙ ሰው የጠበቃቸው አይመስለኝም። ማንም ሳይጠበቃቸው አልፈዋል። ባይ ተብለዋል። ይመቻቸው። ጀማው ለምን ሮድሪ ባላንዶር እንዳሸነፈ ትናንትና አያህ ማን እንደሆነ ሮድሪ ማን እንደሆነ ቁጭ አርጎ አሳያ። ምን አይነት ውብ እግር ኳስ እንደሚጫወት ምን እንዴት አባቱን እንደሚያምርበት ሮድሪ የእውነት እንዴት አባቱን የሚያረጋት ኳሷን ከፓስ እንዴት ነው ፕሬሲንግ የሚያመልጣቸው ሎንግ ፓሶ ሾርት ፓሶ ስንጠቀም ሮድሪ በጣም የሚለየው ከቪኒ በልጦ
መብላቱ ይገባዋል። 100% ነው የሚገባው። የሚገርም ተጫዋች። የሲሲ ደጋፊዎች ከኔ በላይ አትወዱትም። የእውነት ሮድሪ ከኔ በላይ አትወዱትም። ኩኩሬላ ፐርፌክት ነው። ቼልሲዎች የአዲቻ ክለብ አምልጧቸዋል። ደግሞ የቼልሲ ደጋፊዎች አምልጧቸዋል። የሚገርም ተጫዋች፣ ሲከላከል፣ ሲያጠቃ፣ ሪከቨሪው ሁሉ ነገር ያሟላ 10 ከ10 ተጫዋች 100% በሉት። ሁሉ ነገር ያሟላ እንደዚህ ማድሪድ ፈስ ያደረገው ፔድሪ ደግሞ ምን እንደነካት አላውቅም። ስፔን ፈረንሳይን 2-0 በማሸነፍ አማተር ቡድን አድርጋ ወደ ሀገሯ ሸኝታታለች። ከዚህ ጨዋታም እንደተማርን ታውቃላችሁ፣ ቫላንስ ወይም ሚዛን። እጅግ በጣም አስፈሪ አጥቂዎች ስለደረደርክ ዋንጫ ዶሜት ታደርጋለህ ማለት አይደለም። ቡድንህ ሚዛኑን የጠበቀ መሆን አለበት። መከላከሉ፣ አማካኙና ስትራይከሩ። እንደምታውቁት ፈረንሳይ እጅግ በጣም የሚያስፈሩ የአጥቂ ክፍል አላት። ግን ተከላካይ ላይ ዊሊያም ሳሊባ ተጎድቶ ሲወጣ ብትንትኑ ፍርክስክሱ ነው የወጣው። ኳስ ቢልድ የሚያደርግ የለም። እንደፈለጉ እንደ ሙዚየም እየገቡ ነበር ሲጎበኟት የነበረው። እንደውም ውጤቱ 2-0 ትንሽ ነው እና የዊሊያም ሳሊባ ጉዳት ፈረንሳይን ዋጋ አስከፍሏታል። ሉካስ ዲኜ ያማል ላይ የሰራው ጥፋት ፔናልቲ፣ ከዛ በኋላ ደግሞ እንግዲህ በጨዋታ ደግሞ ግብ አስቆጥራ ስፔን ማለት ነው ፈረንሳይን ከደመሰሰች ፋይናል ላይ አርጀንቲናም ትለፍ እንግሊዝም ትለፍ ስፔን ከባድ ተጋጣሚ ነች። ግን እዛ ሰፈር ከባድ ንጉስ፣ ከባድ ምታታዊ ግራግር ያለው ተጫዋች አለ። ስሙን ኮሜንት ላይ ማስቀመጥ ትችላላችሁ። አስፈሪ ቡድን ነው ስፔን። ለማንኛውም የዓለም ዋንጫን በተመለከተ ምንም ነገር ሳያመልጣችሁ እዚህ ምዕራፍ ላይ ደርሰናል። አሁን አንድ ጨዋታና አንድ ፋይናል፣ አንድ ደረጃ ጨዋታ ቀርቶናል። አሁንም ምንም ነገር አያመልጣችሁም። ፎሎ አድርጉ ፋሚሊ። ሰው ግን በዚህ ደረጃ እድለቢስ ይሆናል እንዴ? ሴሚ ፋይናል ከደረሱ 4 ሀገራት 3 መንቋጠርባቸው ናቸው። አንድ ተስፋችን ፍራንስ ናት ብዬ ሳልጨርስ ፍራንስ ቀድማ ወደቀች። ከ40 ምናምን ሀገር 3 ሀገራት ጋር ነበር መንቋጠር፣ 3ቱ ቀሩ። ወይድ የሚገርም እኮ ነው። አሁን ዛሬ ከእንግሊዝና ከአርጀንቲና ማን ጋር ነው መንቋጠር ነው? ለእንግሊዝ ብንቋጠር ትወድቃለች። ምክንያቱም የቋጠርንለት ሀገር ሁልጊዜም ይወድቃል። ስለዚህ ለአርጀንቲና እንቋጠር ዝም ብለን በቃ የሚሆነውን ነው። እስኪ ለአርጀንቲና ቋጥረን የሚሆነውን እናየዋለን። ደግሞ ከኛ ነው ችግሩ ወይንስ አጋጣሚ ነው የሚለውም ማለት ነው። ኧረ በስመ አብ ፎቀነን ነው የምላችሁ። ፕሪሚየር ሊግ ላይ ፎቀነን፣ አሁን ደግሞ እዚህ ጋር ደግሞ ደገመን። ኧረ በስመ አብ ሁላችሁ ጋይስ ሊዮኔል አንድሬስ ሜሲ መቼም የማይተካው ተጫዋች ነው። ነገር ግን ኔማር ጁኒየር ደግሞ በቃ ከዚህ በኋላ በተለይ ከኛ በታች ያላችሁ ገና ልጆች የሆናችሁ ኔማርን ሳታዩ አሁን እያደጋችሁ ያላችሁ ልጆች ተስፋ እንዳላችሁ ልነግራችሁ ነው። ላሚን ያማል ነዝራዊ ማለት ነው። ይህ ተጫዋች እንግዲህ ቁጭ ራሱን ኔማር ጁኒየር ማለት ነው። አይዶሉም ኔማር ነው። ይህም ራሱ አናዘር ኔማር ነው። በቃ ሶ በዚህ ሰው ኢንጆይ እንድታደርጉ እድለኞች ናችሁ፣ እኛም ጭምር። እኛም እግዚአብሔር ካቆየን ለ20 ዓመታት ምናምን እንግዲህ እግዚአብሔር ካቆየን እስከዛው በሰላም ካደረሰን ይህንን ተጫዋች እያየን እኛ ምን አይነት በተለይ የኛ ጀነሬሽን ምን አይነት የተባረከና በቃ የተመረጠ ትውልድ ነው የምልህ። በቃ ላሚን ያማል ማለት ነው የሚገርም ተጫዋች። ከዚህ በኋላ ይኸውላችሁ ሜሲን እድሜ ልካችሁን ስጠሉት ኖራችኋል። ይህን ሰው ግን ማለት ነው በቃ ዝም ብላችሁ ኢንጆይ አድርጉበት። ይቆጫችኋል ነው የምላችሁ። ይኸውላችሁ መቼም የማይተካው ተጫዋች ሊዮኔል አንድሬስ ሜሲን እየጠላችሁ ኖራችሁ ይኸው ራሳችሁ ላይ ብዙ መሰሳ መጣችሁ። በዚህ ተጫዋች ግን ኢንጆይ አድርጉ ኢንጆይ አድርጉ። ይህ ተጫዋች ገና 19 ዓመቱ ነው። በ19 ዓመቱ ከዚህ ቀደም በ17 እና በ18 ዓመቱ ዩሮ አሳክቷል። ቻምፒየንስ ሊግ ሰሚ ፋይናል የደረሰ ላሊጋ ላይ እንዲሁም ባላንዶር ላይ ራሱ ቶፕ 3 ውስጥ የነበረ ተጫዋች ነው። ኢማጂን ዘንድሮ ደግሞ ጊዜር ብሎለት ይህ ተጫዋች ይህን የዓለም ዋንጫ የሚያሳካ ከሆነ አትጠራጠር፣ ባላንዶር እንደሚበለው ምንም እንዳትጠራጠር። ሶ በዚህ ሰው ኢንጆይ አርግልል ነው። በቃ እድለኛ ነህ። የኔማር ተተኪ መጥቶልሃል። ኔማርን ያላየህ ትውልድ ይህንን የመሰለ እንቁ ስፔናዊ እንድታይ በቃ ተቸራል እያልኩ ሶ ዝም ብለህ አድንቅ፣ ዝም ብለህ በዚህ ሰው ተዝናና ማለት ነው። ይሄን ጥላቸው ምናምን በነ ሜሲ በቃ ገብቷል። አንድ ያምልጧል ሜሲ። ይህ ልጅ ግን እንዳያመልጥ፣ ይህ ድንቅ ልጅ እንዳያመልጥ እንዳያመልጥ። እንደ ፔድሪ ምኞታችሁ ይሳካ፣ አሜን ብላችሁ ጀምሩ። ፔድሪ እንግዲህ ከዓመት በፊት ዓለም ዋንጫ ፍጻሜ የሚካሄድበትን ቀን ወርና ዓመተ ምሕረቱን እንግዲህ እዚህ ላይ ጽፎ ነበር 1907 ከዛ 2026 ማለት ነው። እና እነዚህ ያማል እሱንና
ዊሊያምስን ነበር አንድ ላይ ፖስት ያደረገው። ፋይናል ደረሰ። ፔድሪ ምንም በዓለም ዋንጫው ላይ እንኳን ይሄ ነው የሚባላል አይደል አሪፍ ሞመንትን ባያሳልፍም ጭራሽ 2 ጨዋታ ምናምን ይመስለኛል ከቤንች ነው የተነሳውና ምኞቱ ግን ተሳክቶለታል። ዞሮ ዞሮ ዓለም ዋንጫው የሚያሳኩ ከሆነ በጣም ዓለም ላይ ዊሽ ከተደረጉ ለዛው እንደዚህ ፐብሊክ ላይ ዊሽ ከተደረጉ ነገሮች በጣም አሪፍ ይመስለኛል። ምን ታስባላችሁ? ስፔን ፈረንሳይን በዓለም ዋንጫ የግማሽ ፍጻሜ ጨዋታ በአስደናቂ ሁኔታ 2-0 አሸንፋ ወደ ፍጻሜው ማለፏን ካረጋገጠችበት የምሽቱ የዓለም ዋንጫው ጨዋታ በኋላ እነማን ምን አሉ የሚለውን በዚህ ቪዲዮ አጠር አድርጌ ይዤላችሁ መጥቻለሁ። ቪዲዮውን ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ እስከ መጨረሻው እንድትከታተሉም ጋብዘው ነው። ፍሬፓ ነኝ፣ አብራችሁኝ ቆዩ። በቅድሚያም ከፈረንሳይ ብሔራዊ ቡድን ዋና አሰልጣኝ ከሆኑት ከዲዲር ዴሾ አስተያየት ስንጀምር ከጨዋታው በኋላ በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት ከሆነ እኔም በዚህ ጉዳይ ላይ ማለቃቀስም ሆነ መናገር አልፈልግም። ነገር ግን ለእናንተ ለጋዜጠኞች የምጠይቀው ነገር ቢኖር ይህንን ጨዋታ የመሩት የመሃል ዳኛ የዓለም ዋንጫ የግማሽ ፍጻሜን ጨዋታ የመምራት አቅሙ አላቸው ወይ? ብቁ ናቸው ወይ? መልሱልኝ በማለት ለጋዜጠኞች አስገራሚ የሆነ ጥያቄያቸውን አቅርበዋል። እንደዚሁም ደግሞ አራተኛውና አምስተኛው ዳኛ ከኔ ጎን ነበሩ። ነገር ግን እነሱ ድምጻቸውን ቢያሰሙም የመሃል ዳኛው ግን ሊሰማቸው ፈቃደኛ አልነበረም በማለት በእለቱ የመሃል ዳኛ ላይ ከፍተኛ የሆነ ቅሬታቸውን አቅርበዋል። ፈረንሳዊ የማንቸስተር ሲቲ አጥቂ አማካይ የሆነው ራያን ቼርኪ በበኩሉ ግን የአሰልጣኝ ዲዲር ዴሾን አስተያየት በመቃወም እንግዲህ የመሃል ዳኛው እኛን ምንም አልጎዳብንም፣ ምንም ያላጸደቀልን ጎልም ሳይኖር ቀርቶ አይደለም። ነገር ግን ተወቃሽ ማድረግ ካለብን ራሳችን ነው መውቀስ ያለብን። እኛ የተሸነፍነው በስፔን ሳይሆን በራሳችን ስተትና በራሳችን ድክመት ነው። በጣም ቅር የሚያሰኝ ጨዋታ ነበረ። እኛ ራሳችንን ወይም ደግሞ ፈረንሳይ የምትታወቅበትን አጮት ይዘን አልቀረብንም። በተቃራኒው ግን ስፔን ራሳቸውን ሆኖ ቀርቧል። ስፔንን መስሎ ቀርቧል። ራሳችን ነው ተወቃሽ ማድረግ ያለብን እንጂ የዕለቱ የመሃል ዳኛ አንዳንድ ስተቶች ቢያደርጉም ነገር ግን እኛ ላይ ያን ያክል ተጽዕኖ አልፈጠሩም በማለት የአሰልጣኝ ዲዲር ዴሾን ሐሳብ በመቃወም አስተያየቱን ሰጥቷል። የብሔራዊ ቡድኑ ዋና አምበል የሆነው ኪሊያን ምባፔም የራያን ቼርኪን አስተያየት በሚያጠናክር መልኩ እንደተናገረው ከሆነ እኛ በጣም ብዙ ቴክኒካል ስህተቶችን ሰርተናል። የጨዋታውን ጌም ፕላን ፈጽሞ አልተገበርንም። ስፔኖችን ለሁለት ተጫዋቾች 3 ሆነን ፕሬስ እናደርጋቸው ነበር። ይሄ ደግሞ ትልቅ ስህተት ነበረ። ምክንያቱም ስፔኖችን ማን ቱ ማን ነበር ማድረግ የነበረብን። ፈጽሞ የእኛን ጨዋታ መተግበር አልቻልንም ነበር። ደካማ እንቅስቃሴን ያደረግነው በሴሚፋይናል ስታንዳርዱን ወይም ደግሞ ልኬቱን የማይጠብቅ የወረደ ብቃት ነበር ያሳየነው። መሸነፍ ይገባናል፣ ማሸነፍ ፈልገን ነበር። ነገር ግን ጨዋታችንን አልተጫወትንም። ስፔን የሚገባቸውን ድል አስመዝግበዋል በማለት ለስፔን ያለውንም አድናቆት ጨምሮ ገልጿል። በጨዋታው ላይ አስደናቂ ብቃቱን ያስመለከተና በምሽቱ ጨዋታ ላይ የአማካይ ክፍሉን ተቆጣጥሮት ያመሸው የማንቸስተር ሲቲ አማካይ ሮድሪ በበኩሉ እንደተናገረው ከሆነ በቡድኔ በጣም ኮርቻለሁ፣ የሚገባን ውጤት አግኝተናል። ነገር ግን አሁን ለፍጻሜው ጨዋታ በበቂ ሁኔታ ማረፍ ይኖርብናል። ሁሉም ሰው በፍጻሜው ጨዋታ ላይ የራሱን አስተዋጽኦ መወጣት ስለሚኖርበት በቂ ረፍት መውሰድ ይኖርብናል። ነገር ግን የሚገባንን ድል አስመዝግበናል በማለት አስተያየቱን ሰጥቷል። በጨዋታው ላይ ሌላ በጣም ኮከብ የሚያሰኝ ብቃት ያሳየው ፓው ኮባርሲ በሰጠው አስተያየት ላይ እንደተናገረው ከሆነ ከጨዋታው በፊት በግብ ጠባቂያችን እንደዚሁም በተከላካይ ክፍሉ ላይ ብዙ ጥያቄዎችን ሲሰነዘሩ ነበር። ነገር ግን የፈረንሳይን ማጥቃት ጸጥ አድርገን በርካታ አፎችን ከጨዋታው በኋላ ማዘጋት ችለናል። አሁን ላይ በጨዋታ ላይ ክሊን ሺት ወይም ደግሞ ጎል ሳይቆጠርበት ይዞ መውጣት ትልቁ ውጤት ነው በማለት አስተያየቱን ሰጥቷል። የግራ ተመላላሹ ማርክ ኩኩሪያ በበኩሉ እንደተናገረው ከሆነ ይሄን ጨዋታ በአግባቡ ተቆጣጥረናል፣ ማሸነፍ የሚገባን ነበር። ልክ እንዳለፈው ጄኔሬሽን ሁሉ የአውሮፓ ዋንጫን አሸንፈው የዓለም ዋንጫ እንዳሳኩት ሁሉ እኛም ይሄንን ታሪክ ለስፔን መጻፍ እንደምንችል እተማመናለሁ በማለት አስተያየቱን ሰጥቷል። በመጨረሻም በምሽቱ ጨዋታ የስፔን ብሔራዊ ቡድን በአስደናቂ ሁኔታ የመሩት ሉዊስ ዴላፎንቴ በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት ከሆነ ፈረንሳይ በጣም ታላቅና ምርጥ ቡድን ነው። ነገር ግን የዓለሙን ምርጥ ቡድን ስፔንን መግጠም ነበረበት። ያንን ዛሬ ተገንዝቧል ብዬ አስባለሁ። እነዚህን ምርጥ ተጫዋቾች በጣም የሚገርም ቡድን መምራቴ እድለኛ ነኝ። ነገር ግን አሁንም በፍጻሜው ዋንጫውን ለማሸነፍ አንድ የመጨረሻ ስቴፕ ይቀረናል። የተቻለንን ነገር በሙሉ በፍጻሜው ጨዋታ ላይ ሰጥተን ዋንጫውን ከፍ አድርገን ማንሳት እንፈልጋለን በማለት አስተያየታቸውን ሰጥቷል። እናንተ ታዲያ ከጨዋታው በኋላ ስለተሰነዘሩት አስተያየቶች ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ አይነት ፈጣን እግር ኳስ የመረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። እቺ በጣም ለዋንጫው የተፈራችው ፈረንሳይ በጣም የተጋነነላት ፈረንሳይ በስፔን ማለት ነው ተንቀባረረች። ጥጓን ያሳዟት ወስደው ልብልብ ማለት ልብልብ። አረ እስካሁን ሲጀመር ደህና ቲም አላገኛትም ፈረንሳይ። ደህና ቲም ስላላገኛት ነው። አረ ስፔን ምን አይነት ቲም ነው? በቃ ቲም ማለት እንደዚህ ነው። ስፔን ትችላላችሁ። ከዚህ በኋላ የፈለገ ይብለው። ሜሲ ራሱ አትብላ፣ ማንም ይብላ። ትችላለህ። ዲክታተር ምናምን ደመለሽ ይሄ ነው ደም ጥገን ያዝ። አረ ሲሞን ራሱ ስፔን ትችላላችሁ፣ ጥገን ያዝ። ፈረንሳይ ምናምን እግር ነው የሚባለው እግር